የአማራ ህዝብ የመጣበት መከራ እጅግ በጣም ብዙ ነው። ኢትዮጵያውያኖችም ጭምር ማለት ነው። እንደምትመለከቱት በጦርነት የሚያልቀው እንዳለ ሆኖ በደቡብ ክልልም የመሬት መንሸራተት ተከስቶ በርከት ያሉ ወገኖች ዜጎች አልቀዋል። የአማራ ህዝብ ሀገር ያቆመ ህዝብ ነው። ጥቂት አማራንን የሚሉ በጎጤ ውስጥ የተዋደኑ ጥቂት የሆነ የሰውነት ማማ የሌላቸው ሜንታሊቲያቸው የቀረጨጨ ሐሳብ ማሰብ የማይችሉ አንደበታቸው መጥፎ የሚተፋ ሰዎች አማራንን በሚል በጎንደር ስምና በጎጃም ስም ተወቅሽቀው እርስ በርሳቸው የሚበላሉ ጥቁር አማራዎች እንዳሉ ታዝቤያለሁ። በጣም በርከት ያሉት አንደበታቸው የሚረጨው መርዝና የሚናገሩት ነገር በተለይ ጎጃምና ጎንደርን ለማባላት የሚሄዱበትን አቅጣጫ ታዝቤያለሁ። ከኮሎኔል ደመቀ ጀምሮ ማለት ነው። ኮሎኔል ደመቀ ኦፊሻሊ የብልጽግና ገረድ ነኝ በነናው ሰናይ ሬሳ ላይ በአማራ በተደፈሩ ሴቶች ደምና አጥንት ላይ በአማራ ህዝብ መጨፍጨፍ ላይ ያላገጠና የቀለደ የጀግንነት ማዕረግ ሊሰጠው የማይገባ ጥቁር አማራ ነው ብዬ ነው የምመድበው። ይሄ ማንንም ሌላ ይሄ የፖለቲካ ታክቲክ የህዋስ ሴራ ምናምን የሚባለውን ነገር ሞት እስትንፋስ እስካለች ድረስ ሀቅና እውነቷን ተናግረ ተሻግረ ትሄዳለህ እንጂ ይሄ ዝም ብሎ ጀግንነት የአማራ ህዝብ ለማንም ብድግ አድርጎ አይሸልምም አይሰጥም። በጣም የታዘብኩትና ያየሁት ነገር የጎጠኝነት ሜንታሊቲ የህዋት ርዝራዥ የህዋት የዘራቸው ጥቂት የአብይ አህመድ አማራዎች ጎንደር ላይ በአደባባይ ወጥተው ድጋፋቸውን ሲሰጡ በአደባባይ ወጥተው ሲናገሩ በአደባባይ ወጥተው ሲያወራ አይቻለሁ። ያሳፍራል። በጣም ነው የሚያሳፍረው። ጀግናውን አሁን ሰናይ የአፄ ቴዎድሮስ አገር ዳግማዊ ቴዎድሮስ ሀገር ነች። ያ ደም አለ፣ የጎንደሬነት ደም ይሄ ጎንደሬ በቃ አለ አይደለ? የአማራነት ተቆርቋሪነት ጎንደር ለአንዲት ኢትዮጵያ ዋልታና ማገር ተብሎ የተዘፈነውም ቀልድ አይደለም። ያ ሁሉ ነገር አለ። ይሄ አልሸነፍም ባይነት፣ ይሄ ፊት ለፊት ተዋጊነት፣ አፍጣጭ በቃ ማን ይነካኛል ወንድ የሆነ ይንካኝ እስቲ ይምጣ የሚል ይሄ አስደናቂ የሆነ ጀብዱ ያለው ማህበረሰብ ውስጥ ጥቂት የዝናሽ ታኛቸውና የአብይ አህመድ አማራዎች ዲቃላዎች ገብተው ትንሽ ችግር እየፈጠሩ እንዳለ ይሰማኛል። ወልቃይት አማራ ነው፣ ወልቃይት የጎንደር መሬት ነው፣ ወልቃይት የአማራ ህዝብ ነው፣ የአማራ ህዝቡ ወልቃይት ነው። ይሄ በመካከል ያለው ልዩነት ለማስፋትና የፖለቲካ ሴራ ለመስራት የዝናሽ ታያቸው አማራዎች በሶሻል ሚዲያ ላይ የሚሄዱበትን አቅጣጫ የሚያሳዝን እንደሆነ ተረድቻለሁና በተለይ እኔ መልእክቴን የምሰሙ አማራዎች የጎንደርና የጎጃም እልቂት እንዲመጣ ሁለቱ ጎጃምና ጎንደር ብለው ከጎንደርም በአዴን አለ ከጎጃምም በአዴን አለ። ሁለቱ በአዴኖች ዝም ብለው ሲላፉ ያው እያየው ነው። ሁለቱ በአዴኖች ማለት ነው። የሚገርም ኮሎኔል ደመቀ ጎን ቆምኩ የሚለው ይሄ ወሮ በላው ቡድን የጎጃሙን በአዴን አንተ በአዴን ነህ ብሎ ይከሰዋል። ከዚህኛው በኩልም ከህዋት ጋር የሚሰራ ግሩፕ አለ። ያን ግሩፕ አንተ እንዲህ ነህ እንዲል በየአቅጣጫው ብቻ የሆነ ዝባዝንክ የሆነ ነገር እየተመለከትኩ ነውና ቀልባችሁን ስብሳችሁን ሰብሰብ አድርጋችሁ የተጀመረው ትግል እንዲያልቅ እውነተኛ የአማራ ህዝብ ያነሳው ጥያቄ አለ። ጎንደር ከጎጃም ወልዷል፣ ጎጃም ከጎንደር ወልዷል። የተዋለደ ህዝብ ነው። የአማራን ህዝብ ንቀት ያለባቸው ይሄ በፖለቲካ ሴራ በፖለቲካ እንጠመዝዛለን ህዝቡን ወዳልሆነ አቅጣጫ እንወስዳለን የሚል በድንቁርና የታተሙ ሰላም የማይፈልጉ ይሄ ያላቸው አስተሳሰብ ያላቸው ሜንታሊቲ ተሻጋሪ ያልሆነ ሰዎች ገጥመውናልና ይሄ ማመስ ማወክ ይሄ የሆነ ማተረማመስ ዓላማ ያደረጉ ሰዎች ስላሉ በዛ ደረጃ እንድናያቸው ነው። እጁን የሰጣ ያለ ራሱን የገለጠ አለ ብዙ ነገር አለ። ግን የአማራ ህዝብ ጥያቄ የአማራ ህዝብ ያነሳቸው እያንዳንዱ ነገሮች እስካሁን አልታዩም። አማራ ጥያቄ ጠይቋል። ሲገደል ሙስሊም ክርስቲያን ነህ ወይም ደግሞ ጎጃሜ ነህ ጎንደሬ ነህ ተብሎ አይደለም።
በአማራነታችን የተገደልነው። መጀመሪያ ከኢትዮጵያዊነታችን እንድንሸሽና ወደኋላ እንድንኖር በራሳችን ውስጥ በወጡ ዲቃላዎች ኢትዮጵያን ውስጥ እያሉ የመሳደብና የአማራን ህዝብ የአማራን ኮዝ ለማሳነስ የሚሄዱ የገባቸውም ያልገባቸው መንጋነት የበዛበት ትውልድ ስላለ እሱን የማስተማርና የመለወጥ ይሄ ነው ብሎ ሐቁን የማስቀመጥ ሌላ ስራ ነው። ካድሬና ግን የደነቆረ ሐሳብ የማይቀበል ከሆነ ልንረዳው አንችልም። ተከፍሎት አውቆ ይሄንን የድንቁርና መልእክቱን ሲያስተላልፍ የሚውል እንዳለ ሁሉ ሳይገባው ደግሞ በመንጋነት የሚጓዝ በጣም በርከት ያለ ኃይል እንዳለ ይሰማኛል። ያልገባውም በመንጋነት የሚጓዘውን ሐቅና እውነቱን ያስቀመጥን ያስተማረውን እንሄዳለን። የገባውን ደግሞ አውቆ ያደናቆረ ተከፍሎት ይሄንን የህዝብ ደም የአማራን ህዝብ ኮዝ ወደ አለና አቅጣጫ ለመውሰድ የሚያስብ ካለ ያ ሌላ ጉዳይ ነው። በጎንደርና በጎጃም መካከል ሊፈጥር የታሰበውን ይሄ እልቂት ወይም ደግሞ ይሄ ህዝቡን የማቃቃርና የማለያየት ስራ የጎጃምም የአማራም ህዝብ ጠንቆ እንዲመለከተው ሲል ጥሬን አስተላልፋለሁ። አንድ አማራ ነው። ከዛ ውጪ ሰለሞን የሚባል አንድ ልጅ ከአሜሪካ ተመልሷል። በነበረው ትጥቅ በነበረው ነገር ስላደረገው በጣም እናመሰግናለን። ከመንግስተ ሰማያት አይደለም ሰለሞን የተመለሰው። ሰለሞን የተመለሰው ከአሜሪካ ወደ ኢትዮጵያ ነው። ኢትዮጵያ ገብቶ የአማራን ህዝብ ምንድነው ይሄ የኢትዮጵያ መንግስት ይሄ ልጅ ሊጠይቅበት የሚገባው ነገር የተመለሰበት ኮዝ አብይ አህመድ ህግ አስከብራለሁ ብሎ በተነሳበት ጦርነት ላይ የአማራን ህዝብ እንጨፈጨፋለን ብሎ በተነሳበት ጊዜ ሁሉም ቲዲኤፍ ወይም ደግሞ የትግራይን ነጻነት አስከብራለሁ ወይም ደግሞ የመሬት ወራለሁ ብሎ የመጣው ላይ ጦርነት ላይ ያደረገው ነው። ከዛ ውጪ ይሄ ልጅ እኔ ጎንደሬ ነኝ የሚል እሳቤ ያለው ከኔ ጋር ሐሳብ ልዩነት አለን። ጎንደር አማራ ነው። በጎንደሬነቱ አይኩራ፣ በጎንደሬነቱ ደስ አይበለው ያልኩ አይደለም። ይህ ሜንታሊቲ ግን ይሄ የመሰብሰብ ወደ ቀበልተኝነት ወደ መንደርተኝነት ይሄ ወደ ጎጠኝነት የመግባት እሳቤ በየትኛውም አቅጣጫ በጎንደርም አለ፣ በጎጃምም አለ፣ በወሎም ያሉ አሉ፣ በሸዋም ያሉ አሉ። የጎጠኝነትና የመንደርተኝነት የቀበልተኝነት ሐሳብን አልቀበልም። ከዛ ውጪ ሰለሞን ወደ ኢትዮጵያን የተመለሰው በውጭ አለው ይሄንን ስራ ሰርቶ እሱ እንዲመለስ ያደረገው ኃይል የአማራን ህዝብ በጎጥ ከፋፍሎ በጎንደር በጎጃም ምናምን አድርጎ በሰለጠነ ዓለም የሚኖሩ ግን አንድነትን ለማምጣት የማይሰሩ ይሄ የጎጠኝነት ሜንታሊቲ ያላቸው ግለሰቦች ተሰራጭተው ስላሉ አንድነት መምጣት ወአንድነት መሰብሰብ አልቻለም። ምድር ላይም ያለው ይሄ የድንቁርና መገለጫ የሆነው ይሄ ዕውቀት ያላቸው ሰዎች ወደፊት እንዳይመጡ ዕውቀት ያላቸው ሰው ይሄን ህዝብ እንዳያሻግሩት የሚሰራው በድንቁርና የታተመው የብአዴንን ጉዳይ አውቆም ይሁን ሳያውቀን የሚያስፈጽመው ኃይል ይሄ ከፍተኛ ተጽዕኖ ፈጥሮብናል። ሰው በውጭ ያለውም ጭምር ይሄ ተጽዕኖ ስለፈጠረብን አንድ መሆን ስላልቻልን ይሄ ምልክቱ ነው። በርከት ያሉት ሀገር ቤት ገብተው የሞቱ አሉ። በርከት ያሉት ዲፖርት ለመዘዝ የተዘጋጁ አሉ። ጠላቶቻችን መርዘኞች ናቸው። ጥልቅ ቆፍረው የሚያደርጉትን ለማድረግ ዝግጁ ናቸው። ለማጥፋት እኛን ከምድር ገጽ ለማጥፋት የማያደርጉበት የማያረቅጡበት ርቀት ስለሌለ ይሄ ጥንቃቄ እንዲደረግና የሚደረገውን ነገር ማየት ነው። ይሄ ልጅ ተመልሷል ወደ ሀገር ቤት። ለሰራው ነገር እናመሰግናለን። ሀገር ቤት ገብቷል። ሀገር ቤት የአብይ አህመድ ስርዓት ምን ይለዋል? የአብይ አህመድ ስርዓት ይተናኮሏል። የአብይ አህመድ ስርዓት ልክ እንደ ሌሎቹ መግደል እንደሚፈልጋቸው እንደሚረሽናቸው እንደሚያሯሩጣቸው ወይም ደግሞ በድሮ እንደሚቀጠቅጠው ሌሎቹ አማራዎች ይሄ ልጅ ምን ላይ ነው ያለው? እስር ቤት ነው ያለው ወይስ ምንድነው ያለው የሚለውን ተጣርቶ ከምድር ያለውን መረጃ ሰብስቦ ትክክለኛ ስራ ይሄ ማጭበረበር ምናምን ነገር ተጥቶ ትክክለኛ ነው ከሰጠው ኢንተርቪው ላይ ግን የተመቸኝ ፍርድ ቤት ቀርቦ ጁንታው ደም ብለሃል ወይም ደግሞ ህዋቲው ደም ብለሃል ሲባል አዎ ብያለሁ። ለምን አልክ ሲባል የትግራይም ህዝብ ጠላት ነው የኢትዮጵያም ህዝብ ጠላት ስለሆነ እንዲጠፋ ፈልጋለሁ የሚል አቋም አንጸባርቆ ፊት ለፊት በአደባባይ አማራነቱን፣ ጎንደሬነቱን፣ ኢትዮጵያዊነቱን አልሸነፍ ባይነቱን ስላሳየ አይ ሪስፔክት ሂም። ከዛ ውጭ ግን ይሄ አለሌ እስከሌሌ የሚል እዚህ ሶሻል ሚዲያ ላይ ያለ ጎጃሜ ነኝ፣ ጎንደሬ ነኝ፣ ወሎ ነኝ፣ ሸዋ ነኝ የሚል ሜንታሊቲ የህዋት የዘራችው ዘር ርዝራዦች ናቸው።
የተጠቃን ያለነው በአማራነታችን ስለሆነ የነ ጀነራል አሳምነው ጽጌ የነ ጀነራል ናሆሰናይ ብሎ አይደንቀኝም የሌሎቹንም ደም ለማርከስ የሚሯሯጡ ጥቂት ርካሽ የአብይ አህመድ ጎን ነን ብለው በጎንደሬ ስም የተወሸቁ በጎጃም ስም የተሸወቁ በወሎ ስም በሸዋ ስም የተሰወቁ አንድነት የማይመለከታቸው ለኢትዮጵያም ህዝብ ጠላት ለአማራም ህዝብ ጠላት የሆኑ ጥቂት ባንዳዎች በመካከላችን ስላሉ ጥንቃቄ እናድርግ። እያንዳንዱን እያየን መስመር እያሰዝ እየተነጋገርን እንሄዳለን። ድል ለኢትዮጵያ፣ ድል ለአማራ። ቴንክ ዩ